አስደንጋጭ ዜና ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከባድ የእሳት አደጋ ደረሰ። አስቡት፣ ለ8 ዓመታት ሰርታችሁ በደቂቃዎች ውስጥ ስታጡ። በጣም መጥፎ በጣም አሰቃቂ የሆኑ መረጃዎችን ከወደ ምስራቅ አርሲ እየሰማን እንገኛለን። አዲስ ፓትርያርክ ተሹሟል። መፈንቅለ ሲኖዶስ አቡነ ማትያስ በአባታችን ላይ ተደርጓል። እኔ ከመናፍቃን ከአሕዛብ በላይ ከሰይጣንም በላይ የሚያስፈሩ ገለጻት ከተማ ምን ይሰራል? ውስኪ ምን ያደርግለት? ብፁዕ አቡነ ዘካርያስ ሊከሰሱ ነው። 7.6 ሚሊዮን ብር የተገነባው ባለ 2 ክፍል የመዋለ ሕፃናት ትምህርት ቤት ብዙዎችን ጉድ እያስባለ ይገኛል። በምስራቅ ጎጃም ዞን ከ1 ሚሊዮን ብር በላይ የወጣበት ድልድይ ተመረቀ። በማዕበል መካከል ልትሆንን ጸጥታ ጴንጤ ከሚባል ማህበር ራሴን ካገለልኩኝ በኋላ የሚሰማኝን የአእምሮ ነፃነት። ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁ። ለ8 ዓመታት ምዕመኑ ከሚበላው እየቀነሰ ከስራ ቦታውም እየቀረ የገነባው ቤተክርስቲያን በተመረቀ በቀናት ልዩነት በእሳት ወድሟል። ምንድነው የተፈጠረው የሚለውን በዚህ ቪዲዮ የምንመለከት ይሆናል። በአርሲ የሚገኙ ኦርቶዶክሳውያን ወገኖቻችን አሁንም ድረስ የተጨፈጨፉና እየተሳደዱ ነው። አዲስ ፓትርያርክ ተሹሟል የሚሉ ዜናዎችን እየሰማን እንገኛለን። ምንድነው የተፈጠረው የሚለውንም በዚህ ቪዲዮ የምንመለከት ይሆናል። ከመናፍቃን ከአሕዛብ እንዲሁም ከሰይጣን በላይ የሚያስፈሩኝ መነኮሳት ናቸው ሲል ዲያቆን ዮርዳኖስ ተናግሯል። መንግስት ሚሊዮን ብሮችን አውጥቶ የገነባው የህፃናት ትምህርት ቤትና ድልድይ ብዙሃኑን እያስቆጣና እያበሳጨም ይገኛል። በመሃል አዲስ አበባ የተለያዩ የተፈጥሮ አደጋዎች እየደረሱ ይገኛሉ። እነዚህንና ሌሎችን ቪዲዮዎች በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። የዛሬው ዕለት ለኛ ለኦርቶዶክሳውያን ታላቅና የከበረች ቀን ነች። አጋዕዝተ ሥላሴ በአብርሃም ቤት ተገኝተው የአብርሃምን ድንኳን የባረኩበት ቀን ነው። እንኳን አደረሳችሁ፣ እንኳን አደረሰን። እኛ ቤትም ተገኝተው በበረከት ይባርኩን። ከዚህኛው ቪዲዮ ልጀምር። የኔ አበባ አሚን በይ። ቅድስት ሥላሴ ልብሽን መሻት ይምሉልሽ፣ እንደ ልብሽ ይስጥሽ። በመከራ ቀን እግዚአብሔር ይስማሽ፣ ያዕቆብ አምላክ ስም ያቁምሽ። እንባሽን ቅድስት ሥላሴ ያብስልሽ። የረገጥሽ ለምልም፣ የነካሽ ይባረክ፣ ያሰብሽ ይሳካ። መከራዬ እንባዬ ታበሰልኝ፣ ቅድስት ሥላሴ ደረሰልኝ ለመባል ያብቃሽ። እንኳን አደረሳችሁ። አሜን። ቅድስት ሥላሴ በቤታችን ይግቡ ያላችሁ ኮሜንት ላይ ጻፉ። ሰሞኑን እጅግ በጣም መነጋገሪያ የሆነው የአንዲት የፕሮቴስታንት ንግግር ነው። ምንድነው ያላችሁ የሚለውን እንመልከት። ይሄን ጉድ ስሙልኝ እስኪ። አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው ነሽ። ኦፍ ኮርስ እንደዚህ ነው ማለት ነው። በጣም ብዙዎቹ ደግሞ ወንጌል አማኝ ውስጥ ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱ ብቻ አይደለም። ግን ለምሳሌ የኢየሱስ ልጅነትና የኛ ልጅነት አንድ ነው ብለሽ ነው የምታምኚው? እኔ ኢየሱስ የበኩር ወንድሜ ነው ይሄ ነው አይደለም። አይነቱ ኢየሱስ የእግዚአብሔር ልጅ የተባለበትና አንቺ የእግዚአብሔር ልጅ የተባለሽበት አንድ ነው። እሱን እኮ ነው ማለት እኔ ኢየሱስ የበኩር ወንድሜ ነው ይሄ ነው። እሱ የበኩር ከሆነ እኔ ደግሞ እንግዲህ አሁን የበኩር ልጅ እኛ ቤት አለች። ከሷ ቀጥሎ ያለውት እኔ ልጅ ለአባቴ ልዩ ልጅ ነኝ ብያለሁ። የበኩር ልጅ እሱ ካለ እሱ የበኩር ነው፣ እኔ ደግሞ። ስለዚህ በዚህ ጉዳይ ላይ ከዮሐንስ ጋር አንድ ነው ማለት ነው እምነትሽ? እኔ ኢየሱስ የበኩር ልጅ ነው፣ እኔም ደግሞ የእግዚአብሔር ልጅ ነው። ከኢየሱስ ልጅነት የተናነሰ ልጅነት የለኝም። እንግዲህ እንዳያችሁት እች ልጅ የበኩር ልጅ ነኝ እያለች ነው የምትገኘው ማለት ነው። the first begotten of God እያለች ነው ባይዘ። በሌላ አባባሏ ይሄ በጣም ትልቅ ብላስፌሚ ነው ወይም እግዚአብሔርን መሳደብ ነው። እግዚአብሔር የባህሪ ልጅ ብሎ ሲለው አቻ ማንነት ያለው ነው። ክርስቶስ ኢየሱስ ከእግዚአብሔር አብ ጋር እኩል የሆነ ባህሪ ወይም ስልጣን ያለው ነው። ያ ልጅነትን ከኛ ልጅነት ጋር ማዋሃድ በፍጹም አንችልም። ኢየሱስ የባህሪ ልጅ ነን፣ እኛ ልጅ ነው። እኛ ደግሞ የጸጋ ልጅ ነን። በጸጋ ነው በክርስቶስ በኢየሱስ በሆነው ቤዛነት በኩል ነው ልጅነትን ያገኘ ነው እንጂ ልጅ አልነበርንም እኮ። ልጅ ያልነበርንበት ጊዜ ነበር። ኢየሱስ ግን የባህሪ ልጅ ስለሆነ ዓለም ሳይፈጠር በፊት አባቱ ጋር እኩል ባህሪ ያለው፣ እኩል አምላክነት ያለው፣ እኩል ስልጣን ያለው፣ እኩል አገዛዝ ያለው ልጅ ነው። ይህንን ልጅነት አመተን ለኛ ፖሴሽን ለኛ ፍላጎት ወይም ደግሞ እኛ ለምናስበው ዓላማ ስንጠቀም ዲዝኔትድ ለሆነበት ፐርፐዙን እያጣ ይሄዳል ማለት ነው። መጽሐፍ ቅዱሳችን በዚህ በአንደኛው በቆላስያስ መልእክቱ ቅዱስ ጳውሎስ 1:15 ላይ እርሱ የማይታይ አምላክ ምሳሌ ነው የሚለው the invisible God ነው የሚለው ባይ ዘ ወይ እንግሊዘኛው የማይታይ አምላክ ምሳሌ ነው ሲል አምላክ ነው እያለ ነው። እግዚአብሔርን ማንም ያየው የለም፣ አብን ያየው የለም። ማን ነው? ዮሐንስ ወንጌል 1:18 በቅፉ ያለው ግን አንድያ ልጁ እርሱ ተረከው። ዓለም ሳይፈጠር የነበረ ያ ልጁ ተረከው። ስለዚህ
ያንን መልክ ስናይ ኢየሱስን ነው የምናየው። እግዚአብሔርን ያየው ስለሌለ ስለዚህ እኔን ያየ አብን አየ ያለበት ምክንያት ይሄ ነው። ዮሐንስ ወንጌል 14:9 ላይ እኔን ያየ አብን አይተዋል። ምክንያቱም እኔ የአብ መልክ ነኝ the image of God። ይሄንን መሆን አንችልም በፍጹም። ሰማያት በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በኩር ነው። ከፍጥረት ሁሉ በፊት በኩር ነው። ፈርስት ቦርን ነው፣ የተወለደ እንጂ የተፈጠረ አይደለም። ኢየሱስ ትክክለኛው የግሪኩ ቃል ኤጌኔቶ ነው የሚለው ኦኬ፣ የተገኘ ነው የሚለው እንጂ የተፈጠረ አይደለም። ስለዚህ እኛ የእግዚአብሔር ፍጥረቱ ነን። ኢየሱስ ክርስቶስ ግን የእግዚአብሔር የባህሪ ልጁ ነው፣ ፍጥረት ሳይሆን ልጁ። ያንን የአምላክነትን ባህሪ ወስደን እኛ የመለኮት ባህሪ ተካፋዮች ነን። እሱን አምናለሁ። እሱ በግልጽ የተቀመጠ ነው መጽሐፍ ቅዱስ ላይ። የመለኮት ባህሪ ስንል ግን እግዚአብሔር ለሰው የማይሰጠው ባህሪ አለ፣ የራሱ የሆነ አትሪቢዩት ማለት ነው። የክርስቶስ አይነት ልጅነት አለን ብለን ካልን የስተት ትምህርት ነው ወይም ምንፍቅና ነው። ከቤተ ክርስቲያን ታሪክ የወጣ ነው። ከአባቶች አስተምሮ የወጣ ነው። ከመጽሐፍ ቅዱስ ሐሳብና ትምህርት የወጣ ነው። የግሪኩ ቃል ፕሮቶቶኮስ ነው የሚለው ኦኬ፣ ፈርስት ቦርን። ይህም ማለት ሱፒሪየም ራንክ ነው ያለው ኢየሱስ ክርስቶስ። ኢንሄሪታንስ ኤንድ ፕሮሚነንስ rather than chronological birth or being created። ሰው ፐርሰን እንደሚሆነው ወይም ሰው እንደሚሆነው አይነት አይደለም። ያ ብኩርና ማለት ነው። ያ ብኩርና የክርስቶስ ብኩርና ሱፒሪየም ነው ኦኬ፣ ሃይ ሌቭል ነው። ኢንሄሪታንስ ነው፣ ከእግዚአብሔር አብ የተቀበለው ነው። ኦንሊ ቢጋትን ሳን ኦፍ ጋድ ሞኖጊነስ ማለት ነው። ሞኖጊነስ ነው የሚለው የግሪክ ፍቺ፣ ማለትም አንድያ ልጅ ነው። የእግዚአብሔር አንድያ ልጁ ነው ኦኬ። እኛ ያገኘነው ልጅነት በጸጋ ነው ብያለሁ ቅድም። ፊልጵስዩስ 2:5 እስከ 10 ማንበብ ይቻላል። ኢየሱስ ክርስቶስ ፍጹም አምላክ ነው። ይህንን መርሳት የለብንም። እኛ በፍጹም ያንን ፖዚሽን ተክተን እንደ ኢየሱስ ክርስቶስ ልጅነት አለን ልንል አንችልም ማለት ነው። ቤተክርስቲያን አባቶች እንመልከት። ለምሳሌ ቅዱስ አትናቴዎስ እንደዚህ ይላል። He famously summarized these distinctions by stating the Son of God became man so that we might become God. He taught that humans are elevated to share in his God's divine life, not by nature. አያችሁ፣ በኔቸር አይደለም፣ በባህሪ አይደለም የእግዚአብሔር ልጅነትን ያገኘ ነው፣ በጸጋ ነው። but by grace and adoption through Christ። በክርስቶስ ኢየሱስ በሆነው ቤዛነት በኩል ነው ልጆች የሆነኛ። ግልጽ ነው። መሳሳይ መልኩ ቅዱስ አግስጢኖስ እንደዚህ ይላል። he clarified that Jesus is the only begotten፣ ቅድም እንዳወራሁት ሞኖጊነስ የሚለውን የግሪኩ ቃል ማለት son by eternal generation፣ በዘላለማዊ ውልደት ውስጥ ወይም በዘላለማዊ ልጅነት ውስጥ ነው ኢየሱስን ልጅ የሚለው። in contrast humans are made children of God by adoption and renewing the work of the Holy Spirit። ኢራኒዮስም እንደዛ ነው ያለው። the word of God, Jesus became what we are in order to make us what he is. We became brothers and sisters to Christ and son of the Father by adoption። በኔቸር አይደለም፣ በባህሪ አይደለም። የኢየሱስን አይነት ልጅነት የለኝም። ተሳስተ ምንፍቅና ውስጥ ገብተሻል ኩኪ፣ የኃይሉ ዮሐንስን ትምህርት በመጋራት ማለት ነው። ይህ ደግሞ አጋንንታዊ ነው። እባካችሁ ለሌሎች እንዲደርስ በደንብ አድርጋችሁ ኮፒ ሊንክ ሼር ማድረግ። ለዚህ ነው አስተሳሰባቸው ሁሉ ነገራቸው ስጋዊና ምድራዊ ነው የምንለው። ከዚህ በፊት እንትና ማነው ስሙ ይሄ ሸዋፈራው ደሳለኝ በመድረክ ላይ ቆሞ ኢየሱስ ክርስቶስ ታላቅ ወንድማችን ነው፣ በቃ ወንድማችን ነው እሱ፣ ምክንያቱም የእግዚአብሔር የበኩር ልጅ ነው፣ እኛ ደግሞ ከሱ ተከታዮች ነን። ሚንስ ኢየሱስ ክርስቶስ እኛን የሚቀድመን የበኩር ስለሆነ፣ ወይም የበኩር የምንለው ምንድነው? የመጀመሪያ ልጅ አይደለም? የመጀመሪያ ልጅ በኩር ይባላል። ስለዚህ እኛን የሚቀድመን የበኩር ወይም የመጀመሪያ ስለሆነ ነው እንጂ እኛም የኢየሱስ ክርስቶስ አይነት በቃ ልጁ ነን። በኢየሱስ ክርስቶስ እኩልነት ማለት ነው። ስለዚህ ልጁ ነን። የሚለየን ምንድነው? እሱ የበኩር ወይም የመጀመሪያ ስለሆነ ነውና የበኩር ወንድማችን ነው ሲል ሰምቼው ነበረ ሸዋፈራው በመድረክ ማለት ነውና የዛ ቀን እሱን ራሱ ሃይባይ ቢገኝ ኑሮ እንደዚህ አይሆንም ነበር ማለት ነው። ችግራቸው ምንድነው? አቤል አቡናም ተናግሮታል። አንድ መምህር ወይም አንድ ፓስተር ሲያጠፋ ምንድነው አይገሰጽም፣ መጥቶ ይቅርታ አይጠይቅም። ይህንን ደግሞ ከኦርቶዶክሳውያን እንማር ሲል ሰሞኑን አቤል አቡና ቻሌንጅ አቅርቦላቸው ነበረ። የሶስቱ ስላሴ ጾታ አላቸው ያሉትን አባት ተምሳሌት አድርጎ ማለት ነው። እና የኦርቶዶክስ መምህራን በዚህ ልክ ይቅርታ ይጠይቃሉ። ስለዚህ እኛም ከነሱ ይህንን ነገር መማር አለብን። ሁላቸውም የራሳቸውን የስህተት ትምህርት እያስተማሩ እንደገና ደግሞ ይቅርታ ጠይቁ ሲባሉ እንኳን ይቅርታ መጠየቅ አሻፈረኝ ብለው በዛው ነው የሚቀጥሉት። እና ለምን ከነሱ አንማርም የሚል ቻሌንጅ አቅርቦላቸው ነበርና መጀመሪያውኑ የሆነ ነገር ሲሳሳት
ማረምን ብትለምዱ ከዚህ ሁሉ ነገር አትደርሱም ነበረና እጅግ በጣም ያሳዝናል። በእውነቱ በዚህ ልክ መዳፈርም ትክክል አይደለም፣ ጥሩም አይደለም። መዝሙረኛው ዳዊት ምን ይላል? የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ ይላል። ከምንም በላይ የድፍረት ኃጢአት እንዳይገዛን እግዚአብሔር ይጠብቀን። እናም በዚሁ አጋጣሚ እዚህን መዝሙር ምዕራፍና ቁጥሩን ለነገረኝ ሰው እሸልማለሁኝ። ኮሜንት ላይ አስቀምጡልኝ። ጴንጤ ከሚባል ማህበር ራሴን ካገለልኩኝ በኋላ የሚሰማኝን የአእምሮ ነፃነት ልነግራችሁ አልችልም። ጴንጤ ማለት እንደ ጋሪ ፈረስ በአንድ አቅጣጫ ብቻ ማየት የሚችል ፍጡር ነው። ግራ ቀኙን ማየት የማይችል የማያስተውል ውስጥ ያለውን ምሰሶ ሳያወጣ ሚጢጥየዋን ትንሽዬዋን በሰው አይን ውስጥ ያለችዋን ግፍ ለማውጣት የሚዳዳ እጣ ፋንታ እጄ ላይ ነው ያለው፣ ነገህን የምወስነው እኔ ነኝ፣ የኔን አይዲዮሎጂ የኔን ፍልስፍና ካልተቀበልክ ትጠፋለህ ብሎ የሚያስብ ፍጡር ነው ጴንጤ ማለት። ራሱ የሐሰተኛ ነቢያቶቹን ቲሸርት አሰርቶ ለብሶ ይዞራል። የሐሰተኛ ነቢያቶቹን ፎቶ ግድግዳ ላይ ሰቅሎ ያመልካል። ወደዚህ ተመልሶ ግን ሌሎች ቤተ እምነት ተቋማትን ይተቻል፣ አቃቂር ያወጣል። እርስ በርሱ አልተያያዘም፣ ፍቅር የለውም። ስለዚህ መጀመሪያ አይነ ውስጥ ያለውን ምሰሶ አውጣና በእኔ ውስጥ ስላለው ግዱፍ በኋላ ታስብበታለህ። መጀመሪያ ራስህን አድን። ሰው አይናችሁን አብሩ፣ የቆማችሁበትን አስተውሉ፣ ብርሃን ሳለላችሁ ደግሞ በብርሃን ተመላለሱ። ይህ መልእክታችን ነው። ምንጊዜም እንደዚህ እያልን ቪዲዮ ስንሰራ ከጥላቻ አይደለም፣ እናንተን ከመውደድ ከማክበር፣ እናም እኛ የምንመላለስበትን ብርሃን፣ እኛ ያወቅነውን እውነት፣ እኛ የምናጣጥመውና የቀመስነውን ፍቅር እንድታውቁ ከማለት አንጻር ነው። ኑ በብርሃኑ ተመላለሱ። አስደንጋጭ ዜና ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከባድ የእሳት አደጋ ደረሰ። በትላንትናው ዕለት ሐምሌ 6 ቀን 2018 ዓ.ም በሮዝማውንት ሚኒሶታ በሚገኘው የሚኒሶታ ደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በተነሳ ከባድ የእሳት አደጋ በህንፃው ላይ ከፍተኛ ጉዳት ደርሷል። በህንፃው ላይ ከፍተኛ መዋቅራዊ ጉዳት የደረሰ ሲሆን በኃይለኛው ሙቀት ምክንያት የጣራው ትልቅ ክፍል ተደርምሷል። የእሳት አደጋ ተከላካዮች እሳቱን ሙሉ በሙሉ ለመቆጣጠር ለሰዓታት መረባረብ አስፈልጓቸዋል። አደጋው በደረሰበት ወቅት በህንፃው ውስጥ ምንም አይነት ሰው እንዳልነበረ የአደጋ ጊዜ ሰራተኞች አረጋግጠዋል። የእሳቱ መነሻ መንስኤ በውል አልታወቀም። የአካባቢው የህግ አስከባሪዎችና የእሳት አደጋ ክፍሎች አደጋው ምን እንደቀሰቀሰው ለማወቅ ሙሉ ምርመራ ጀምሯል። በዚህ እጅግ አስቸጋሪ ወቅት ሐሳባችሁና ጸሎታችሁን ከደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን ምዕመናን፣ አገልግሎት አጋሮችና አመራሮች አስቡት። ለ8 ዓመታት ሰርታችሁ በደቂቃዎች ውስጥ ስታጡ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚኒሶታ ደብረ ብስራት ምዕመናን 8 ዓመት አካባቢ ለፍተውበታል። በመጨረሻም በጣም ኤክሳይትድ ሆነው ስራ እየቀሩ ብዙ ስራ ሰርተው ተመረቀና ገብተው 3 ወር ባልሞላ ጊዜ ውስጥ ነው እንግዲህ ትናንትና አገልግለው ዛሬ በዜናና በፌስቡክ የሰማነውና እዛ ነበርኩኝ። ትናንትና በጣም የሚገርም አገልግሎት አገልግለን ዛሬም አርሴማ ተቀድሶ ከተወጣ በኋላ ይሄን ነገር እየተቃጠለ ነው ተብሎ የተሰማው እና እዛ ጋር ሰምተው የመጡ ሰዎች ደግሞ ምዕመናን ብታያቸው በጣም ልብ የሚነካ ነበር የምር። እና ጎፈንድሚ ተከፍቷል። ኦልሬዲ ሰፖርት ማድረግ የምትችሉ ወደ 2 ሚሊዮን ብር ነው ያወጡበት። ግን 2500 ያላችሁ ሰፖርት ብታደርጉ ቤተክርስቲያኑ ሄልፕ ታደርጋላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ቤተክርስቲያኑና ሰፖርት የቻላችሁ በእውነት በጣም ልብ ይሰብራል። ለ8 ዓመታት በሰው ሀገር ቤተክርስቲያን ያስፈልገናል፣ የምናስቀድስበት ጌታችንና አምላካችን መድኃኒታችንን ኢየሱስ ክርስቶስን የምናመልክበት ቤተክርስቲያን ያስፈልገናል ብለው ታውቃላችሁ መቼም በውጭ ሀገር ላይፍ እንዴት አይነት ጠባብ እንደሆነችና ሰዓታቸውን እንዴት ማኔጅ እንደሚያደርጉ እዛች ላይ ሰዓታቸውንም ብራቸውንም ቀንሰው ለቤተክርስቲያን በማድረግ ለ8 ዓመታት ከሰሩት በኋላ በደቂቃዎች የ8 ዓመት ልፋታቸው እንደዚህ ባዶ ሲሆን አስቡት። እናም የምትችሉ ቪዲዮ ላይ ባለው ጎፈንድሚ ላይ የቻላችሁትን አስገቡላቸው። ቢያንስ
አሁንም ተረባርበን ልናግዛቸውና አይዟችሁ ከጎናችሁ ነን ልንላቸው ይገባል። በሌላኛው ቪዲዮ ስናቀና ደግሞ ዲያቆን ዮርዳኖስ የተናገረው ንግግር ነው። እሱን እንመልከት። ብዙዎች መነኮሳትን ትጠላለህ ይሉኛል። እኔ አልጠላም። ከተማ ምን ይሰራል? ውስኪ ምን ያደርግልህ? በግልጽ እንናገረው ከተባለ የዚህ ዘመን ትልቁ በሽታ መነኮሳት በቤተክርስቲያን መዋቅር ውስጥ ተሰግስገዋል። እኔ ከመናፍቃን ከአሕዛብ በላይ ከሰይጣንም በላይ የሚያስፈሩ መነኮሳት። ምክንያቱም መነኮሳት መዋቅሩ ቦታቸው አይደለም። አንድ መዋቅር ባሳይ በጣም የተሻለ ይመስለኛል። ማለት ቤተክርስቲያናችን እንዴት እንደጠፋች ማሳየት ያስፈልጋል። አጋንንት ምንኩስናውን አበላሹት። ጳጳሳት የሚሾሙ ከመነኮሳት ብቻ ነው። ስለዚህ የሚሾሙ የተበላሸው መነኩሴ ጳጳስ ነው ማለት ነው። ምን ተበላሸ? ጵጵስና ተበላሸ። ካህኑን የሚሾመው ካህኑን ወደታች የሚሰጠው ክህነቱን ጳጳሱን ጵጵስናው ሲበላሽ ምን ተበላሸ? ቅስናው ክህነቱ እታች። ክህነቱን አይደለም ነው ህይወቱ ነው። ቅድም እያልኩ ያለው ስለ ህይወቱ ነው። የምንኩስና ህይወት ሲበላሽ የጵጵስና ህይወት ተበላሸ። ከመነኮሳት ከጳጳሳት የማይጠበቁ ቃላትን ሰማይል በጣም በሚያሳዝን ሁኔታ ማህተማቸው ላይ እንኳን ጁንታ ይውደም የሚል ማህተም ያላቸው ሰዎች ጳጳሳት ሁሉ ይዘመናል። ጁንታ ይውደም የሚል ማህተም ያላቸው ሰው ይሄ ጳጳስ ስራ ነው? ጁንታ ማውደም የሌላ ሰው ስራ አይመለከታቸው። ጁንታው ይውደም ምን አገባኝ? ለንስሐ ያብቃው። እምቢ ካለ እግዚአብሔር በሚያጠፋው አድሮ ያጥፋ። ግን አንድ ጳጳስ እንዴት እንደዘመ እንደዚህ አይነት በጣም ራሳቸውን አዋርደው ቤተክርስቲያንን የሚያዋርዱ አሉ። እግዚአብሔር ራሱ በጊዜው ያጸዳቸዋል ብዬ ነው ይጠብቃል። ይጸዳል። ማንኛውም ሰው አይቀርም። ይሄ ታሪክ በግብጾች ታሪክ ውስጥ ይተከሳል። መነኮሳት ከተማ ገብተው በጣም በሚረብሹበት ጊዜ እግዚአብሔር የፋርስን ንጉስ አመጡ መነኮሳትን ብቻ መርጠህ ግደልልኝ ብሎት እግዚአብሔር መነኮሳትን ለብቻ ወደ 700 ገዳማት ውስጥ ያሉ መነኮሳትን አርዷቸው ሄዱ። እኔ ይታረዱ እያልኩ አይደለም። ብዙዎች መነኮሳትን ትጠላለህ ይሉኛል። እኔ አልጠላም። እኔ ሳይሆን ራሳቸውን ለሚጠሉ ነፍሳቸውን ነይታ ከተማ ምን ይሰራል? ውስኪ ምን ያደርግለት? የቤተክርስቲያን መዋቅር ውስጥ የተሰገሰገ ሰው መነኩሴ የሆነው ውስኪ እየጠጣ ጥሬ ስጋ እየቆረጠ እየበላ ይስተውል። መዋቅር ውስጥ ሆዳም ሰው ካለ ማለትም ከእግዚአብሔር ይልቅ ሆዱን የሚያስቀድም ለከርሶም ያመልኩ ብሎ ቅዱስ ጳውሎስ ተናግሯል። ሆዳቸው አምላካቸው ያለ ሰው መዋቅር ውስጥ ካለ መነኩሴ ሆኖ ምንኩስናን የሚያሳፍር ሰው መዋቅር ውስጥ ካለ ሙስናን የሚቀበል በገንዘብ የሚገዛ ሰው ካለ ምንፍቅና ያለበት ሰው ካለ እንዴት ነው ምዕመናን እንዴት አላርግን ማስተካከል እንችላለን? እንዴት ነው ምዕመናንን ወደ ሰማያዊ ማዕረግ ማድረስ ይቻላል? እና በጣም አስቸጋሪ ስለሆነ ለቤተክርስቲያን መዋቅር በተቻለ መጠን ሌሎችም ችግሮች አሉ። ግን እንደው ቀድሞ ይሄ ነገር ቢታሰብበት። መነኮሳት ሲመጡ የከተማ ሰው ጠምጣሚ ካህን ሊቃውንትን አይወድም እንጂ መነኩሴ ይወዳል። ለምን ይመስላችኋል? መነኮሳት ከተማ ሲገቡና የመነኮሳት እግር ቱሱ የምትሉ ለምን ይመስላችኋል? ሰይጣን ስላደረባችሁ ነው። 100% ነው የምነግራችሁ እርግጠኛ ሆኜ። ምክንያቱም አንድን ምድራዊ ሰው መነኮሳትን ማክበር አለበት። በትክክል ማክበር ያለበት ግን መነኮሳትን ያልኩ ለምን ከተማ ከገባ አንድ ሰው መነኩሴም አይደለም። ለና ዋላችሁ ከተማ ከገባ አንድ መናኝ ከተሆኑ መነኮስ አይደለም። ጭራሽማ ከተማ የመነኮሰውማ አማርኛ ራሱ እናጣለታለን። አብዛኛው አሁን እዚህ ከተማ የመነኮሰ ብሶታ ያላችሁ እዚህ አባጃሌ የመነኮሰ ምንኩስናን በገንዘብ የገዛ ማለት ነው። ስንት ነው የሚከፈል? 300 ብር ነው። 1000 ገብቷል። እንዴት ዋላችሁ? ስንት ገብቷል? እንደዛ እኮ ነው። በዛኛው ወፍጮ ቤት በዚህኛው የምንኩስና ንግድ አለ። ወፍጮ ቤቱን ሳንቃወም ጥሩ ነው። ወፍጮ ቤት ደግሞ በርካሽ ነው የሚፈጩ ጥሩ ነው። እሱን አድንቀናል። ስራ መፍጠር ጥሩ ነው። ይሄ እውነታ ትምህርት ነው። በጣም መመራችን ቃለ ሕይወት ያሰማል። እንዲህ አድርጎ ቃለ ማስተዋል ሰዎችን አንዳንድ ሰዎች መነኮሳት ቤት ካልተመላለሱ ያው አንዳንድ ነገሮችን ቤት ማጽዳትም ሊሆን ይችላል፣ ጨርቅ ማጠብም፣ ወጥም መስራትም የመሳሰለ ጊዜያቸውን ዝም ብለው ለከንቱ ጽድቅ እየመሰላቸው በአንድ በኩል መሰናክል አለበት። እንደዚህ አይነት ነገር ሰው ቢረዳ ጥሩ ነው። በሰማችሁት መልኩ እንግዲህ መነኩሴውም ተስማምተዋል ማለት ነው። ዲያቆን ዮርዳኖስ የተናገረው ንግግር እኛም እያልነው ያለነው እስካሁን እየጮህን ያለንበት ሁኔታ ነው። በነገራችን ላይ ይሄ ጉዳይ ብዙሃኑን አስተዛዝቦናል ማለት እንዲያው የማንጠብቃቸውም አባቶችም ጭምር
እንደው ከነሱ የማይጠበቅ ነገር ሲናገሩ ሰምተናል። ስርዓተ ቤተክርስቲያንን እየተማርነው ከአባቶቻችን ነው። ስርዓተ ቤተክርስቲያን እንድንማር የተደረግነው በአባቶቻችን በተጻፈው መጽሐፍ ላይ ነው። ስለዚህ እኛም እየጠየቅን ያለነው መጽሐፉን ዋቢ አድርገን ያስተማሩ መምህራኖቻችን ዋቢ አድርገን ከዚህ አንጻር በከተማ መነኩሴ ይቀመጥ የሚል ምንም አይነት ህግ የለም። ስለዚህ እባካችሁ ወደ ገዳም ግቡልን የሚል ጥያቄ ጠይቀናል። ይሄ የሆነው ግን ስለተጻፈን ብቻ አይደለም። በከተማ መኖራቸውና እነሱ እዚህ መኖራቸው ሰላም ቢኖር ምንም አይነት ጥያቄ አንጠይቅም ነበር። ነገር ግን እነሱ ከተማ መኖራቸው በጣም ብዙ ጥፋቶች እየጠፉ ስለሆነ፣ የካህን ሚስቶች እየጮሁ ስለሆነ፣ ቤተሰቦቻቸው ማስተዳደር አልቻልንም እያሉ ስለሆነ፣ እንደገና ደግሞ በመነኩሴ ስምም ብዙ ኃጢያቶች፣ ብዙ ነውሮች፣ ብዙ ምዕመናንም እየተንገላቱ እየተሰቃዩ ስለሆነ ማለት ነው። መጽሐፉም ያስተማራችሁንም መነኩሴ በከተማ ይቀመጥ ስለማይ እባካችሁ ከአክብሮት ጋራ ወደ ገዳም ግቡልን ነው ያልነው። ጭራሹኑ እንዴት ገዳም ይገባል፣ እንዴት መነኩሴ ገዳም ይገባል ብለው ትልልቅ አባቶች ምላሽ ሰጥተዋል። እንደዛ ከሆነ ደግሞ ያ መነኩሴ ገዳም ነው መግባት ያለበት የሚለውን ህግ ሻሩት፣ ወይንም ሰብሰብ ብላችሁ ከመጽሐፉ አስወጡት። እኛንም ግራ አታጋቡ። ገና በዚህ ሰዓት ከየት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሁን የተለመደ ነው። እንግዲህ እንደምን ቆያችሁ የተዋሕዶ ልጆች፣ አንዳንድ ቦታ ጉባኤ ይዘጋጃል። መምህራነ ወንጌልና ዘማሪያን ይጋበዛሉ። መጥተው የተሻለ እንክብካቤ ይደረግላቸዋል። በእርግጥም የእግዚአብሔርን ቤት የሚያገለግል ሁሉ እንክብካቤ ያስፈልጋል፣ ክብር ያስፈልጋል እና ይደረግላቸዋል። እስከ 5-6 ሰዓት ይበላሉ። ይበቃል፣ ነገ ቅዳሴ አይሉም። ከዛ ይተኛሉ። 6 ሰዓት ማይሌት ተገብቷል። 9 ሰዓት ክዳን ተገብቷል። 11 ሰዓት ቅዳሴ ተጀምሯል። እነሱ የሉም። ቅዳሴ አልቆም፣ እነሱ የሉም። እንዴ መምህራን አይመጡም እንዴ ብለን እንትን ደጁን ማየት እንጀምራለን። ቅዳሴ ጨርሰን ወተን እኮ ነው ደጁን ማየት። አባታችን ነብይ እግዚአብሔር ልበ አምላክ ቅዱስ ዳዊት ማይዘት ይመጽእ ሀበየ፣ አቤቱ ወደ እኔ መቼ ትመጣለህ አለ እግዚአብሔርን። በዛው ልክ ነው ሰባክያን ወንጌል መቼ ትመጡልናላችሁ ብለን ደጁን እናያለን። ጥበቡ ሰለሞንም የዳዊትን ጥያቄ ሲመልስ ምን አለ? እንግዲህ ቦ ጊዜ ለኩሉ ለሁሉም ጊዜ አለ፣ ጊዜውን ጠብቆ ይመጣል እንደማለት ነው። እና በእርግጥ ትመጣላችሁ አትቀሩም። ምንድነው ቅዳሴ የማያስቀድስ ኪዳን የማያስደርስ ሰባኬ ወንጌል እንዴት ባለ ድፍረት ነው አውደ ምሕረት ላይ ቆሞ ኪዳን ያስደረሰውና ቅዳሴን ያስቀደሰውን ምዕመናንና ካህናትን ሊያስተምር የሚችለው? ሸም አይደል? it is so shame on you። የእውነት ነው። እኔ ስቅጥጥ ይለኛል እንዴ ገና በብዙ ሺህ የሚቆጠር ህዝብ በቤተክርስቲያን ቅጥረ ግቢ ውስጥ ከተሰበሰበ በኋላ በዛ ህዝብ መካከል ቀሚሳቸውን እየጎተቱ ወደ ተራራው ወደ አውደ ምሕረት ይወጣሉ። በዛ ህዝብ ሁሉ እየታዩ የህዝብን ሁሉ ልብ ወደ ሆነ አቅጣጫ እየወሰዱ ማለት ነው። ነውር አይደለም ወይ? አንድ የቤተክርስቲያን ሰባኬ አትሊስት ለወንጌል አገልግሎት አውደ ምሕረት ከመውጣቱ በፊት በህዝብ አይን መታየት እኮ የለበትም። ይመጣሉ አንዳንድ ሰዎች ደግሞ አንዳንድ ሰባኪያን ወይም አንዳንድ ዘማሪያን ይመጡና ሞተር ይይዛሉ፣ ግር ይሉና ከተማውን አቋርጦ የሆነ ቦታ ይሄዳሉ። ከዛ ግር ይሉና ያን ምዕመን አቋርጦ ወደዚህ ይመጣሉ። እንደዛ የሚያደርጉም ሰዎች አሉና ምንድነው? ነውር ነው። የዕለቱን ቅዳሴ አስቀድሶ የዕለቱን ወንጌል ያልሰማ የዕለቱን መልእክታትን ያልተከታተለ ግጣበውንና ስንክሳሩን ያላዳመጠ ሰው እንዴት አውደ ምሕረት ላይ ቆሞ ያስተምራል? እሺ ይቅር፣ ጨክኖ ችሎ አውቆ ተምሮ ያስቀደሰውና ክዳን ያስደረሰውን ህዝብ እንዴት በተኝቶ ሲያንኮራፋ ያደረሰው መጥቶ አውደ ምሕረት ላይ ያስተምራል? እንደ ዘማሪያንስ መጥቶ በምን ድፍረት ነው የመተው የሚዘምሩት? ነውር ነው። ስለዚህ ሰባከ ወንጌልና ዘማሪያን እባካችሁ ብትታረሙ። የቅዳሴ መቅድምም ይናገራል፣ የግጣቤ እንትን መቅድምም መግቢያም ይናገራል። የዕለቱን ክዳን ያላስደረሰ ዲያቆን እንኳን የቅዳሴ ልኡክ ሆኖ ቅዳሴን ሊቀድስ አይችልም። ከወደኛ በኩል አሁንም ያለው ትልቁ ችግር ነው። ቅዳሴ ሊጀምር 5 ደቂቃ ሲቀረው እንትን ይመጣና ዲያቆን ልብስ ተክኖ ይለብሳል። እንትን ካህኑም ልብስ ተክሎ ይለብሳል። ከዛ የቅዳሴ ልኡክ ሆኖ ይገባል። እንዴት ክዳን ያላስደረሰ ዲያቆንና ካህን በቃ ቄስ ቅዳሴ ሊቀድስ አይችልም። በቃ ይሄ የቤተክርስቲያን ስርዓት ነው። ቅዳሴ ሊቀድስ አይችልም። ክዳን ያላስደረሰ ዲያቆን፣ ክዳን ያላስደረሰ ቄስ
ቅዳሴን ሊቀድስ የቅዳሴ ልዑክ ሊሆን አይችልም። በቃ ይሄን የቅዳሴን መቅድም አንብቡ ይከለክላል። ስለዚህ ሰባኬ ወንጌል የዕለቱን ቅዳሴ የምትቀድሱ ልዑካን ዘማሪያን መታችሁ የዕለቱን ቅዳሴ አስቀድሱ፣ ክዳንም አስደርሱ። እናንተ በመውቀ በተኛችሁ ያንኮራፋችሁ ተኝታችሁ በሌሊት በብርድ መጥቶ ያስቀደሰውን አካል ለማስተማር ካለዛ ሞራል አይኖራችሁም እላለሁ። አመሰግናለሁ። የጫካ ውስጥ መልእክት ነው። እግዚአብሔር ይስጥልን ወንድማችን። ይሄ የኔ ሁሌ ጥያቄና የምናደድበት ነገር ነበረ። በእርግጠኝነት ብዙዎቻችሁ ይህንን ሀሳብ እንደምትጋሩት ተስፋ አደርጋለሁ። ቲክቶክ እንደጀመርኩኝ ሰሞን ትልልቅ አባቶች ቤተክርስቲያን ሂደው ያስቀድሳሉ ወይም ኪዳን ያደርሳሉ ብዬ የምጠብቃቸው ዘማሪያኖች፣ እዚህ ትልልቅ ዲያቆናቶች፣ መምህራኖች ምናምን የዓመት ንግስ በዓል ላይ ምናምን እንደ አጋጣሚ ቲክቶክ ከገባሁኝ ቲክቶክ ላይ አገኛቸዋለሁ። ሁሉክ በዛ ሰዓት ወይ የቅዳሴ ሰዓት ነው የሚሆነው ወይ የኪዳን ሰዓት ነው የሚሆነው ወይ በቃ ንግስ የሚነገስበት ሰዓት ነው እና በጣም ነው የሚደንቀኝ። በኢየሱስ ስም ለምን ማለት አሁን አይምሮ የሚያስበው ድሮ ዘማሪያኖች ወይም በቃ ቤተክርስቲያን እኛ ቦታ የምንሰጣቸው ሰዎች አሉ አይደል? እነሱ በስነ ስርዓት ቤተክርስቲያን ሄደው የሚያገለግሉ በስነ ስርዓት ይሄ ትክክለኛ ቤተክርስቲያኑን ስርዓት የሚከተሉና የሚጠብቁ ናቸው ብዬ ነበር የማስበውና እኔ በቃ ቲክቶክ ላይ ሳገኛቸው በጣም ይገርመኛል። እንዴ ቤተክርስቲያን ሄዱ እንዴ እነዚህ ሰዎች ይላሉ። የእውነት ነው የምላቸው። የተወሰነ ጊዜ እንደ እኔ ራሴ እየተሰናከልኩ ሁሉ ነበረ። ኦብቪየስሊ የታወቀ ነው። ስራ በሚሆንበት ሰዓት አልሄድም። ወደ ስራ ነው የምሄደው። ንግስ አላነግስም፣ ስራ አለ። የእነሱ ግን ስራቸው እሱ ነው። ስራ ቦታ ሆኜ ቲክቶክ ከገባው እዛ ላይ ያያቸዋለሁ ማለት ነው። ከዛ እኔ ኖርማል ስራ ወይም ኦፍ በመሆንበት ሰዓት እናንተና እንኳን ስራ ያስደምላችሁ ኦፍ በመሆንበት ሰዓት እንኳን አንዳንዴ እነሱ ምክንያት እያደረኩኝ ላይክ ለመቅረት ራሱ ራሴን ሸጉደው ነበር። እንዴ እናንተና እንኳን ቲክቶክ ላይ አይደል እንዴ የሚውሉት ምናምን እል ነበረ። ይሄ መቼ ነው ቲክቶክ እንደጀመርኩ ሰሞን ማለት ነውና በጣም ትክክል ነው። ከዛ ደግሞ ተጋባዥ መምህራኖች ወይም ዘማሪያኖች እየመጡ ነው እንባላለን ማለት ነው። ልናነግስ ስንሄድ ደግሞ እየመጡ ነው ይባላል። ከዛ እንቀመጣለን እስከሚመጡ ድረስ መልእክት ይተላለፍ ይባላል። መልእክቱ ይተላለፋል። የለም እሺ የሰንበት ተማሪዎች ይዘምሩ እነሱ እስከሚመጡ ድረስ ይባላል። እነሱን በመጠበቅ ከግማሽ ሰዓት በላይ እንቀመጣለን ማለት ነው። ከዛ እዛ ቤተክርስቲያን ላይ ያደረውን ህዝብ ኪዳን ያደረሰውን ያስቀደሰውን ስጋው ደግሞ የወሰደውን ህዝብ ወንድማችን እንዳለው እነሱ ሶሻል ሚዲያ ላይ ሊሆን ይችላል ኤኒ የትኛውም ቦታ ላይ ቅልፋቸውን ለጥ ብለው ተኝተው አይናቸውን እያሻሹ ይመጣሉ ማለት ነው። እና ሁሌ በቃ ይሄ የሚያናደኝ እንትን ነበረ፣ የሚያናደኝ ፓርት ነበረና ወንድማችን ተናግሮታል። እግዚአብሔር ይስጥልን። ብታሻሽሉ መልካም ነው። እናንተ አዲስ ፓትርያርክ ተሹሟል። መፈንቅለ ሲኖዶስ በቅዱስነቶ በብፁዕ ወቅዱስ አቡነ ማትያስ በአባታችን ላይ ተደርጓል። ይህ ሁሉ ድርጊት የሆነው በምስራቅ ጎጃም ብፁዕ አቡነ ቶማስ በሚያስተዳድሩት ሀገረ ስብከት ነው። እኚህ በምስሉ ላይ የምትመለከቱት ግለሰብ ከ6 ዓመት በፊት ፓትርያርክ ሆኖ የቅባት እምነት ተከታይ ሲሆን በቅድስት ቤተ ክርስቲያናችን ውስጥ ደግሞ ግንቦት 16 ቀን 6ኛ ዓመት በዓላቸውን እንደምታዩት አክብረዋል። ይህ ሁሉ እየተፈጸመ ያለው በቤተ ክርስቲያንና በኦርቶዶክስ ቤተ ክርስቲያን ቅጥር ግቢ ውስጥ ነው። ብፁዕ አቡነ ቶማስ ለተጠየቁት ጥያቄ ብፁዕ አቡነ ዘካርያስ እንደተናገሩት ሳይሆን ከጎጃም እስከ መተከል ድረስ ምንም አይነት የቅባት እምነት ተከታዮች እንደሌሉ ቢሆንም እነሱ ግን በይፋና በዛቻ መውጣት ጀምረዋል። በዚሁ ነገሩ የሚቀጥል ከሆነ ደግሞ ቤተ ክርስቲያናችን እግር በእግር ትዘረፋለች ማለት ነው። በአሁን ሰዓትም የቅባት እምነት ተከታዮች ብፁዕ አቡነ ቶማስ በሚያስተዳድሩት ሀገረ ስብከት 15 ቤተ ክርስቲያን የተቆጣጠሩ ሲሆን ለአገልግሎት የማይመቿቸውን መምህራንና ካህናት ደግሞ ወደ ሩቅ አሸጋግረዋቸዋል። ቤተ ክርስቲያናችንን እንታደጋት። ለቅዱስ ሲኖዶስ ይህን ማስረጃ እናድርስ። ብፁዕ አቡነ ዘካርያስ ሊከሰሱ ነው። ከዛሬ 18 ዓመት በፊት ምስራቅ ጎጃምን በሀገረ ስብከት መሪነት አስተዳድረዋል። ከነሱ በኋላ ብፁዕ አቡነ ማርቆስ፣ ከዛ ደግሞ አሁን ላይ ያሉት ብፁዕ አቡነ ቶማስ ደግሞ እያስተዳደሩት ይገኛል። ሆኖም በአፄ ሱስንዮስ ዘመን የነበረ የቅባትና የጸዴ እምነት መርዝ የሆነ እምነት አሁንም ድረስ አለ። በአሁን ሰዓትም ብፁዕ አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት አስተዳዳሪ ናቸው። ታዲያ ብፁዕ አቡነ ዘካርያስም ለብፁዕ ቅዱስ አቡነ ማትያስ ደብዳቤ 2 አስገብተው ነበር። ይህም ደግሞ ይህን ሰምታችሁ ተመለሱ። የቀባው እግዚአብሔር ያከበረው እያልን ስንል የቅባት እምነት ተከታዮች መሆናችን አይደለም።
እንዲያው ቀባው ከማለት ልቅስ ትልቁ ተገረፈ፣ ታሰረ፣ ተገፈፈ፣ ተቸነከረ፣ ተሰቀለ ማለቱ ይሄ ልቅ ዝቅ ያደርግም ወይ? ሆነ ዝቅ የሚያደርግ ከሆነ እንደሰማችሁት ሊቀ ጳጳሱ ብፁዕ አቡነ ቶማስ ቅባቶችን የሚደግፍ ንግግርን አድርገዋል። ከመገረፍ ይልቅ ተቀባ ማለት ይሻላል የሚልም አስተባብሏል። በዚህም ምዕመኑ ተቃውሞውን ደግሞ አሰምቶ ነበረ። ብፁዕ አቡነ ዘካርያስም ለቅዱስነቱ ለብፁዕ አቡነ ማትያስም በአደባባይ ወተን ሊቃውንት ይግቡና ፊት ለፊት ይከራከሩ፣ ምዕመኑ ግራ አይጋባ ሲሉ ደብዳቤ አስገብተው ነበር። በዚህም ደብዳቤ ምክንያት እንደምትመለከቱ ዘካርያስን ለመክሰስ ቆርጠው ተነስተዋል። በአሁን ሰዓት የቅባት እምነት ተከታዮች ፓትርያርክ አላቸው። ሁለቱም የምታዩቸው ደግሞ ሊቀ ጳጳስ ናቸው፣ ግን ተወግዘዋል። አሁንም ድረስ ግን በቆጋ ኪዳነ ምሕረት እያገለገሉ ይገኛሉ። ይህ ብቻ ሳይሆን በዚህ ላይ የምትመለከቱት ብፁዕ አቡነ ቶማስ የሾሙት በቅርብ የ72 ዓመት አዛውንት የቅባት እምነት ተከታይ የሆኑትን በቤተ ክርስቲያን ውስጥ እየሰገሰጉ ሲሆን 15 ቤተ ክርስቲያኖችንም ተቆጣጥረዋል። ብፁዕ አቡነ ዘካርያስም እንደተናገሩት ከሆነ ቤተ ክርስቲያን አደጋ ላይ ነች፣ ወጣቱ መንቃት አለበት፣ ምዕመኑ ግራ መጋባት የለበትም፣ ሊቃውንቶች ይህን ጉዳይ ሊያዩትና በገሃድ ሊከራከሩበት ይገባል እውነት ካለው ይላሉ። መልእክቱን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቅባቶች እያስወረዱብኝ ስለሆነ አድርሱት ለብፁዕ ቅዱስ አቡነ ማትያስና። ይሄ ነገር ግን ለምንድነው በቃ የማይባለው? ማለት እነዚህ ቅባት ተብለው የሚጠሩ አካላት ብዙ ጊዜ መገለጫቸው ድናይ ማድረግ ነው ወይም መካድ ነው። እኔ ነግሬያቸዋለሁ ከዚህ በፊት ያጋጠመኝን ግቢ ውስጥ ሰው እናንተ ቅባት ናችሁ ስትሏቸው ኢቨን ተከታዮቹ ራሱ አይደለንም ብለው የመጀመሪያ ስራቸው መካድ ነው። ዘንድ ደግሞ ይህን ለየት የሚያደርገው የሚጠቀሙት ወይም የሚገለገሉበት ቤተክርስቲያን የኛ ቤተክርስቲያን ጋር ተመሳሳይ ነው፣ ብዙ ቦታ ማለት ነው። ሜቢ ጎጃም አካባቢ የራሳቸው የተገነጠለ ሊሆን ይችላል። ነገር ግን ሌላ ቦታ ኦርቶዶክስ ቤተክርስቲያን ውስጥ ነው የሚገለገሉት። ስለዚህ እንደዚህ አይነት ነገር ለምንድን ነው ማለት በግልጽ ይፋ የሆነ ነገር የማይደረገው? ለምንድን ነው ለምንድነው ዝም የተባለው? እሺ ከተወገዙ ደግሞ ተወግዘው በቤተክርስቲያን ውስጥ እንዳሉ ነው እየሰማን ያለ ነውና ለምንድን ነው ማለት ዝም ማለት ያስፈለገው? ለምንድን ነው ምዕመኑ በዚህ ልክ ወዳልሆነ ነገር እየገባ እየታየ ለምን ዝም ተባለ? ይሄ ጥያቄ ነው። ማለት የሆነ ቦታ ላይ የሆነ ነገር ሲባል ይጮሃል፣ የሆነ ቦታ ላይ ደግሞ ዝም ይባላል። ለምንድን ነው? በጣም መጥፎ በጣም አሰቃቂ የሆኑ መረጃዎችን ከወደ ምስራቅ አርሲ እየሰማን እንገኛለን። አሁን ለባለማተቡ በተለይ አርሲ ሀገረ ስብከት ላይ ለሚገኙ ክርስቲያን ባለማተቦች ድምጽ መሆን ቪዲዮ መስራት እያቆምንበት ያለው ዋነኛው ምክንያታችን ከውስጥም ከውጭም ከላይም ከታችም የሆኑ ሰዎች ጣት ወደኛ እየቀሰሩ ይገኛሉ። የአርሲ ባለማተቦች እናንተ ቪዲዮ በመስራታችሁ እያለቁ ይገኛሉ እየተባለ ጣት ወደኛ እየተቀሰረ ስለሆነ ቪዲዮ ከምንሰራ ድምጽ ከምንሆናቸው ለእርሱ ለመድኃኔዓለም ችግራችንን ነገርን እርሱ መድኃኔዓለም ችግራችንን እንዲፈታልን ወደሱ የጮውን ወደሱ ያንጋጠጠን ስለሆነ ለኔ በበኩሌ እየደወላችሁ ድምጹንን ባትሉኝ ቴክስት ያደረጋችሁ ባከን ድምጹንን በዚህ ሀገረ ስብከት ላይ እየተገደለ ነው ባትሉኝ በጣም ደስ ይለኛል። የአርሲ ኦርቶዶክሳውያን ክርስቲያን ባለማተቦች ከገባችሁበት መከራ እማምላክ ወላዲተ አምላክ በዘርፋፋ ቀሚሷ ሸፋፍና ታውቃለች። በነገራችን ላይ እኛ ቪዲዮ አልሰራንም ማለት አርሲ ሰላም ናት ማለት አይደለም። አርሲ እስከዛሬ ድረስ ይህን ቪዲዮ እስከማወራበት ሰዓት እንኳን ይህን ቪዲዮ እያወራሁኝ እንኳን በአርሲ ኦርቶዶክሳውያን ላይ ትልቅ ግፍና ጭፍጨፋ እየተደረገባቸው ይገኛል። ትናንትና ለዛሬ አዳርም ጭምር ከፍተኛ የሆነ ጭፍጨፋ እንደተደረገባቸው በውስጥ እየሰማን እንገኛለን። እንደዚህ አይነት መረጃዎች ሲደርሱኝ እኔ በግሌ ሁለት አይነት ስሜት ነው የሚሰማኝ። አንድም መረጃውን አምጥቼ ለእናንተ መናገር፣ ሁለተኛው ደግሞ ዝም ማለት። ምክንያቱም በተናገርን ቁጥር ፕሮሞት እያደረግናቸው እነሱን ጀግና ኃይለኞች እያልናቸው አይነት ስሜት ይሰማኝና አልሰራውም ብዬ ተዋለሁ። ስተው ደግሞ እንዴት ለወገኖቼ ድምጽ መሆን አልችልም? እኮ እዚህ ላይ የማወራው እዛ ስላልተገኘሁኝ ነው። ድምጻቸውን ለምን አፍነዋለሁ የሚል ስሜት ይሰማኛል። እናም ግራ የመጋባት ስሜት አንዳንድ ጊዜ መረጃዎች እንኳን እያሉ የማልሰራባቸው ጊዜያቶች አሉ። እንደነገርኳችሁ ፕሮሞት እያደረግኳቸው ስለሚመስለኝ ማለት ነው። አንዳንዴ ደግሞ በጣም ውስጤ ሲወቅሰኝ እንደዚህ እያመጣሁ ነግራችኋለሁና ሁላችሁም ማወቅ ያለባችሁ እኛ ዝም አልን ማለት አርሲ ሰላም ናት ማለት አይደለም። በየጊዜው በቴሌግራም የሚላኩልን እጅግ በጣም ጸያፍና ዘግናኝ ሰዎች ላይ የማይደረግ ነገር እያየን እየተላከልንም ጭምር ይገኛልና ሁላችንም ከዚህ በኋላ ልንጸልይላቸው
በጸሎታችን ልናስባቸው ይገባል። 7.6 ሚሊዮን ብር የተገነባው ባለ 2 ክፍል የመዋለ ህጻናት ትምህርት ቤት ብዙዎችን ጉድ እያስባለ ይገኛል። በዳውሮ ዞን በ7.6 ሚሊዮን ብር ወጪ የተገነባው የአንደኛ ደረጃ ትምህርት ቤት የክልልና የዞን ኃላፊዎች በተገኙበት በዛሬው ዕለት ተመርቋል። ይህ ዘመናዊ ትምህርት ቤት ምቹ፣ ደህንነቱ የተጠበቀና ጥራት ያለው ትምህርት ለህፃናቱ እንደሚፈጥር በምርቃቱ ስነ ስርዓት ተነግሯል። 7.6 ሚሊዮን ብር ለባለ 2 ክፍል ትምህርት ቤት ያንሳል ወይስ ይበዛል? ሀሳባችሁን አከፍሉን። በምስራቅ ጎጃም ዞን ከ1 ሚሊዮን ብር በላይ የወጣበት ድልድይ ተመረቀ። በምስራቅ ጎጃም ዞን ጎንቻ ሲሶ እነሴ ወረዳ ልዩ ስሙ በትግዳር በግዶ ቀበሌ ከ1 ሚሊዮን ብር በላይ በሆነ ወጪ የተገነባ አዲስ የኮንክሪት ድልድይ ዛሬ በይፋ ተመርቆ ለአገልግሎት ክፍት መሆኑ ተገልጿል። ይህ ድልድይ ከሌሎች መሰል የአካባቢ ግንባታዎች ለየት የሚያደርገው በተለመደው የሀገር በቀል እንጨቶች ርብራብ ወጥ አሰራር ሳይሆን በኮንክሪት የተገነባ መሆኑ ነው። እዚህ ላይ አሁን መሳቅ ነው ያለብን፣ ማዘን ነው ያለብን፣ ማድነቅ ነው ያለብን። አይ እኔ ደግሞ በጣም የገረሙኝ ዘጋቢዎቹ ናቸው። በተለይ ይሄ መጨረሻ ላይ የተዘገበው ለየት የሚያደርገው ከሀገር በቀል እንጨት ሳይሆን ከኮንክሪት መሆኑ ነው ያለው ፓርት በጣም ነው የሚደንቀው። ማለት አንዳንድ ጊዜ እንደው የንቀትም ጥግ አለው ይመስለኛል ማለት ኮሊደር ልማቱ በጣም ጥሩ ነው። ፍሳሽ ማስወገጃ የሌለው ምን ነው በጎርፍ ተጥለቅልቆ መኪና ባጣ እንኳ ከካሳንችስ ቦሌ መጣሁኝ በታንኳ አዳነ ቻሼ በረከች ይበሉናል። የምትመለከቷቸው ቪዲዮዎች በመሀል አዲስ አበባ የተከሰቱ ክስተቶች ናቸው። ሰሞኑን በዘነበ ዝናብ መሀል አዲስ አበባ በጎርፍ ተጥለቅልቃለች። ብዙ ንብረቶችም ወድመዋል። አዲስ አበባን ብቻ አይደለም፣ በኢትዮጵያ ደረጃ የተፈጥሮ አደጋ አሁን ላይ በጣም እየተስፋፋ ይገኛልና በቻላችሁት መጠን ጸልዩ። ጸሎት ብቻ ነው ሊያድነን የሚችለው። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ኢትዮጵያ ሀገራችን፣ ኦርቶዶክስ ሃይማኖታችን እግዚአብሔር ይጠብቅልን። ለዚህ ቤት ደግሞ አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ቸር ቆዩ።